በሽምብራ እየጾመ ግን የግብት ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም። ግን ሽምብራ ተወዶ የለ እንደ ይላል ብሎ በአንድ ዩቲዩብ ይመጣና የሆነ ባንዲራ ለብሶ ዓለም የዛሬ 3 ወር ታልፋለች። ግን ሰብስክራይብ አድርጉ። ለትምህርት ለምጽዋት ለቃለ እግዚአብሔር ብለው የሚጾሙ ሰዎች ምንድናቸው? ብፁዓን ናቸው። ይህ ደግሞ ምንድነው? ቃለ እግዚአብሔር ለመስማት ብለው የተራቡ የተጠሙ ጽድቅ የተባለ ወንጌልን ለመስማት ብለው እስቲ ሂዱ የበላችሁትን ምግብ ተርፏችሁ ከምግብ ቤት እስቲ ቴካዌ አድርጉና ለነዳያን እስቲ ና ብላችሁ ስጧቸው። የመጀመሪያ ጥያቄ ምንድነው? ጾም አለው ወይስ የለውም ነው። አንዳንድ ገበሬዎች እኮ በሬ ቤታቸው ቁጭ ብሎ አርደው ላለመብላት በረሃብ ይሞታሉ። ታውቃላችሁ? አብይ ጾም ነው ብለው በጾምማ በሬ አርጃ አልበላም ብለው። አሁን እግዚአብሔር የዕለት እንጀራችንን ስጠን ብለህ ስትጸልይ ይሰጣል። ግን ብቻህን እንደማትበላ ነው የሚያስበው። እንጀራችንን ብለን ለምነን እኛ ጠግበን ምንደፋው ምግብ አለ። የሚበሉት አተው ደግሞ ኩርምት ብለው የሚያድሩ አሉ። አሁን ሱስ ሲባል ብዙ ጊዜ የፈረደበት ሲጋራና መጠጥ የሚጠጣ ይመስል ኃጢአት እኮ ሱስ ነው አይደል? ሁላችንም የኃጢአት ሱሰኞች ነን። አይናችን ክፉ ነገር ከማየት ይጹም። ዛሬ በቴክኖሎጂ የማናየው ምን ነገር አለ? ኃጢአት በደጃችን መጥቶ የለ እንዴ? ስለዚህ ትንሽ ከሶሻል ሚዲያው ትንሽ ከወሬ ሱሱም ትንሽ አልፏል። ሙሉ በሙሉ ተውት አይደለም። ደግሞ ከፍቷችሁ ሶሻል ሚዲያ የምትሰሩ ሰዎች እንዳትሄዱ። ግን ቢያንስ ምን ወደ ኃጢአት እንደሚመራ እናውቃለን እናውቃለን። ወዮላቸው አለምኩ ለሚሉ ያላዩትን አየሁ ያልሰሙትን ሰማሁ ለሚሉ ነቢያት ወዮላቸው። እግዚአብሔር ዝቷል፣ ይቀጣቸዋል። ስለ እያንዳንዱ የሐሰት ትንቢት ሰው ለማስደነቅ ተብሎ የሚነገር የውሸት ትንቢት እግዚአብሔር ፊት ቆመ መልስ ትሰጥበታል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ላይ በሚገኝ ኃይለ ቃል ተነስተን እንማራለን። የትምህርታችን ርዕስ የሚሆነው ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። አንቀጸ ብፁዓን ተብሎ በሚጠራው አምላካችን ኢየሱስ ክርስቶስ በተራራ ላይ ባስተማረበት ስብከት ላይ አንድ ሰው ብፁዕ ለመባል ብፅዓን ለማግኘት ምን ማሟላት አለበት የሚለውን አብራርቶ ሰፊ ትምህርት አስተምሯል። በተራራ ላይ ህዝቡን ሰብስቦ ክርስቶስ በዚያ ትምህርት ላይ ከተናገራቸው የብፅዓን ወይም ብፁዕ የመባያ መስፈርቶች መካከል አንዱ ስለ ጽድቅ ብለው የሚራሙና የሚጠሙ ምንድናቸው አለ? ብፁዓን ማለት ንዑዳን፣ ክቡራን፣ የተመሰገኑ ከፍ ያሉ ናቸው ማለት ነውና በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሰው በተለያየ ምክንያት ሊጾም ይችላል። መጾም መልካም ነገር ነው። ግን ለምንድን ነው የምንጾመው የሚለውን ጥያቄ መመለስ አለብን። በተለያየ ምክንያት ጾሚዎች ስላሉ ዓለም ላይ በጣም ብዙ የሚጾሙ አሉ። እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያል ይበላል፣ በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድን ነው የሚበልጠው የኛ ጾም? እኛ እንደውም እስከ 9 ሰዓት እስከ 6 ሰዓት እያልን ነው የምንጾመው። ሰዓት እየመረጥን ነው። ከተፈጠረ እስካሁን እህል ባፉ አልገባም ሰይጣን በተፈጥሮ መላእክት ስለማይበሉ። ከሰይጣን የሚሻለው የኛ ጾም የምንጾምበት ምክንያት ምን እንደሆነ ማወቅ ስንችል ነው። ዝም ብለን እንጾም እንችላለን። ግን የሚመጻደቃል በመጾሙ ሌላውን ንቆ የሚያይ የማይጾሙ ሰዎች እና እሱ መጾሙን ደግሞ የሚናገር በሽምብራ እየጾመ ግን የግብት ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም። ግን ሽምብራ ተወዶ የለ እንደ ይላል። በቀደም ለእንትን ስገዛ ለዚህ ለጾሙ ይላል ያጠይቃል ማለት ነው አይደል? ስለዚህ ለጾም ለጸሎት ለምጽዋት ተብሎ መጾም እንግዲህ ጾም አሁን ሁላችንም እስከቻልነው እንጾማለን። ግን ጠዋት ቁርስህን ካልበላ ከሰዓት ምሳ ካልበላ በኋላ ሰዓቱ ሲደርስ ቁርሱና ምሳውን አንድ ላይ የምትበላ ከሆነ ይሄ ቁጠባ ነው የሚባለው። አባቶቻችን እንዲህ አይነቱን ሰው በምሳው የከበረ ይሉታል። በምኑ በምሳው የከበረ ማለት ያወጣ የነበረውን ኮስት አካክሶ የሚበላ ማለት። ጾም አንዱ ምጽዋት ሲከተል ነው። አለዚያ ቁጠባ ነው የሚሆነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብለን የዕለት እንጀራችንን ምን በለን እስቲ አንዴ በሉ። የዕለት እንጀራችንን ምናችንን አሁን እግዚአብሔር የዕለት እንጀራችንን ስጠን ብለህ ስትጸልይ ይሰጣል። ግን ብቻህን እንደማትበላ ነው የሚያስበው። እንጀራችንን ብለን ለምነን እኛ ጠግበን ምንደፋው ምግብ አለ።
የሚበሉት አተው ደግሞ ኩርምት ብለው የሚያድሩ አሉ። አንተ ጠግበ የሚተርፍህ ምግብ ማለት የሌላ ሰው እራት ነበረ። አንተ የማትለብሳቸው ቤት የሰቀልካቸው ልብሶች የወንድም ልብሶች ናቸው። ይዘህበት ነው። ጥለው ትሞታለህ እኮ ጥለኸው ትሄዳለህ። አሁን ፍቅር ቀዝቅዞ ነው እንጂ ይገርማችሁ የመጀመሪያዎቹ ክርስቲያኖች ከክርስቶስ እና ከሐዋርያ ዘመን የነበሩት ክርስቲያኖች ከመካከላቸው ችግረኛ ሰው መኖር የለበትም ነበር። አንድ ችግረኛ ሰው የለም። በጣም ከተቸገረ ጾም ይታወጃል። ምዕመናን ከዚህ ቀን እስከዚህ ቀን እንጾማለን፣ ብንበላ ኖሮ የምንበላውን ምግብ ለወንድማችን ለገሌ እናደርገዋለን። አሁን እኛ በጣም ከፍ ያለና ዝቅ ያለ የኑሮ ደረጃ የሚታይብን የመጀመሪያዎቹ ክርስቲያኖች ፍቅር ስለሌለ ነው። ይህን ፍቅር እግዚአብሔር በቸርነቱ ያድለን።